ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እንኳን ለ1447ኛ ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያለን እስከ ግንቦት 30 ብቻ በካሬ 98888 ብር በ30% እውነተኛ ቅናሽ ከ10% ለሚከፍሉ 50% የተረጋገጠ የባንክ ብድር አዘጋጅተናል። በሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት እጅግ ዘመናዊ 5 ኮከብ ኮምፓውንድ አፓርትመንቶች ላይ የቤት ባለቤት የሆኑ ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ፣ በውስጡ 2 መዋኛ ገንዳ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ጂም እና የባስኬትቦል ኮርት ወዘተ። ሳይት ለማየት እና ለበለጠ መረጃ ይደውሉልን። ድሪም ቢልደርስ ሪል ስቴት። ወንድሜ እህቴ፣ ያን ቀን እጅሽ ናች። እጅህን አንሳ፣ የአላህ በል፣ ሐጃህን ጠይቀው። ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ወዕለሙ እወቁ አነላህ፣ አላህ እኮ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊልን ላሂንን፣ ጋፊል ከሆነ ስልቹ ከሆነ ዝንጉ ከሆነ ቀልብ አላህ ዱዓን አይቀበልም። ዱዓ ስታደርግ ተመሰጥ፣ ልብህን ለአላህ ስጥ። የአላህ በል፣ አልቅስ፣ ልብህ ይሰበር፣ ሐሳብህ እሱ ጋር ይሁን። ሐጃህን ደጋግመህ ጠይቀው እንጂ ዱዓ እያረክ ሌላ ቦታ እያየ እንዲህ እያልከክ የሆነ ወሬ እዚህ ጋር ዱዓ ታደርጋለህ፣ እዚህ ጋር ሰው ሲያናገረ ከዛ ዱዓ የዚህ አይነት ዱዓ ይሆናል። እንዴት እንደዚህ አይነት ረቡል ዓለሚን ፊት ቀልበህ እሱን እየጠየቅ ሌላ ሐሳብ አይሆንም። ፍርድ ቤት ዛሬ የመጨረሻ ፍርድ ቀን ነው ብትባል፣ የውሳኔ ቀን ነው ብትባል ቀኝ ግራ አንተ ያለህ እንዴ? ፍጥጥ እኮ ነው ወደ ዳኛው የምታየው። ጎንበስ እያልክ ደንግጠህ ምን ሊወሰንብኝ ይሆን ብለህ ዱንያ ላይ ሰው የሆነ ተራ የሆነ ሰው ማለት ነው ረቡል ዓለሚን ፊት ቀርበህ እንዴት። ስለዚህ ዱዓችን ሙስተጃብ እንዲሆን የቂን ያስፈልጋል፣ መመሰጥ ይፈልጋል። ቀልባችን ዘንጉ ከመሆን ስልቹ ከመሆን ሊጠራ ይገባል። ሙስተዒድ ነን ከምናደርገው ዱዓ። ዛሬ አንድ ነብይ አስታውሳችኋለሁ። ለምን በእኛ ግንዛቤ ትንሽ ከኛ ራቀ ብለን የምናስበው ነገር፣ ሰው ትዳር ይዞ ልጅ ፈልጎ ብዙ ዓመታት ቆይቶ ልጅ ያጣ ሰው እንደው መቼ ነው ማገኘው፣ ይህስ በቃ አልተሳካም፣ ተስፋ ቆረጥኩ ብሎ የሚያስብ ሰው ይኖራል። ተስፋ መቁረጥ እንደሌለብህ ቁርአን ያስተምራል። አንድ ነብይን ዛሬ ላስታውሳችሁ። የዱዓ ቀን ስለሆነ ያን ቀን በጣም ዱዓ ልናደርግ፣ ይሄን ስንሰማ ድንገት በሌላ ጉዳያችን ደግሞ ይበልጥ ዱዓ በደንብ እንድናደርግ ነው ይሄን ማመጣው። ዘከርያ ዓለይሂ ሰላም እድሜው 100 ደርሷል። የሚስቱ እድሜ 99 ደርሷል። በዛ ላይ መሃን ናት፣ ልጅ አጡ። ነብይነታቸውን ካስተባበሉባቸው አንዱ ነገር ምን ነበር? ነቢይ ከሆነ እንዴት ልጅ አጣ አሉ። ማን? የዘከርያ ህዝቦች። ወዘከርያ አላህ ዘከርያን አውሳው ኢዝ ናዳ ረበሁ፣ ጌታውን በተጣራ ጊዜ ረቢ ጌታዬ ሲል ተጣራ። ላ ተዘርኒ ፈርደን፣ ብቸኛ አድርገህ አትወኝ፣ ወአንተ ኸይሩል ዋሪሲን፣ አንተ ከወራሾች ሁሉ በላጭ ነህ። ፈስተጀብና ለሁ፣ ለእሱ ዱዓውን ተቀበል። ወወሃብና ለሁ፣ ሰጠኑ ለሱም ያሕያ የተባለ ልጅን። ወአስለሕና ለሁ ዘውጀሁ፣ ባለቤቱንም አበጀንለት። ኢነሁም እነሱ እነ ዘከርያ ካኑ ዩሳሪዑነ ፊል ኸይራት፣ በመልካም ነገር የሚሽቀዳደሙ ነበሩ። ወየድዑነና ረግበን ወረሃባ፣ እኛን ከድለውንም ፈርተውንም ይለምኑን ነበረ። ወካኑ ለና ኻሺዒን፣ እነሱ ለኛ የሚተናነሱ ነበረ። አላህን ስትለምነው ፈርተኸው ከጅለኸው፣ ጀነትን እየከጀልክ ጀሃነምን እየፈራ፣ ረሕመቱን እየከጀልክ ቅጣቱን እየፈራ፣ እንደዚህ አድርገህ ነው። አዎ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበናር፣ ሁሉንም ያዘዷ። እንደዚህ ሁለቱንም ጥንድ አድርገህ ነው የምትጠይቀው። ዘከርያ ግን ይህን ዱዓ ያደረጉበት አጋጣሚ እንዴት ነበር የሚለውን ትንሽ ላስቃኛችሁ። የመርየም እናት ሐና ትባላለች። የሐና ባለቤት ዒምራን ነው። ሐና አረገዘችና ወንድ ነው ብላ አሰበች። ይህን ልጄን በይተል መቅዲስ እንዲያገለግል ላንተ ተስያለሁ አለች። ስትወልዳት ሴት ሆና ወለደቻት። አላህ እኔ እኮ ሴት ሆና ወለድኳት፣ ወንድ እንደ ሴት አይደለ፣ ሴት እንደ ወንድ አይደለች። ጌታዬ እባክህ ተቀበለኝ አለች ሐና።
ፈተቀበለሃ ረቡሃ ጌታዋም ተቀበላት ቢቀቡልን ሐሰኒን በመልካም አቀባበል ወአንበተሃ ነባተን ሐሰና በመልካም አስተዳደግም አሳደጋት አፋፋት። ወከፈለሃ ዘከርያም ኃላፊነቱን ወስዶ አሳደጋት። ከዛ ዘከርያ ኃላፊነቱን ወስደው ምን ብለው ለመርየም ሚሕራብ ጸሎት የምታደርግበት ዱዓ የምታደርግበት አላህን የምትገዛበት ጎጆ ነገር ትንሽ ገንብተውላት ነበር። ኩለማ ደኸለ ዐለይሃ ዘከርያ ልሚሕራበ ሁሌም ዘከርያ የእሷ ሚሕራብ ላይ በገባ ቁጥር ወጀደ ዒንደሃ ሪዝቃ ሪዝቅን እሷ ዘንድ ያገኛል። ይሄ ሪዝቅ ይላሉ ዑለማዎች በክረምት የሚገኘው ማይገኘው ምግብ እሷ ጋር ይገኛል። በበጋ ማይገኘው ወይም ደግሞ በጋ ባልሆነበት ሰዓት ላይ ክረምት ላይ ከሆነ ክረምት መጠበቅ አለባት። አንዳንድ ፍሩቶች ምናምን ወቅት አላቸው ጊዜ አላቸው። እሷ ጋር ወቅቱ ሳይደርስ እሷ ጋር ይገኛል። ከዛ አንቺ መርየም ወይ ይሄ ላንቺ ኬት ነው ብለው ዘከርያ ጠየቁ። ቃለ ያ መርየም አና ለኪ ሃዛ ሲል ቃለት እሷ ማለች ሁወ ሚን ዒንዲላህ ይህማ ከአላህ ዘንድ ነው። ኢነላሃ የርዝቁ መን የሻኡ ቢገይሪ ሒሳብ አላህ እኮ ባሪያዎችን ያለ ድካም ያለ ልፋት ያለ ካልኩሌት ነው አላህ የሚለግሰው። ልጅ ለመውለድ መጋባት አለብህ፣ ሚስትህ ማንም መሆን የለባትም አይደል? ካልኩሌት በእኛ አስተሳሰብ። አላህ ከፈለገስ ሚስት አገባ ማናት ምን ቢል ዶክተሩ ምን ብለው አላህ ኩን ፈየኩን ካለው ሁን ካለው ምን ይሆናል? ሆኖ ይገኛል። ባለቤትህ ማህፀኗ ልጅ ሊይዝ ይገባል ብሎ አላህ ከወሰነ ሊያግደው ይችላል? የዶክተሮች ማዕት ተሰባስበው መውለድ ትችላለች ብለው አላህ ካልወሰነው ባለቤትህ ማህፀን ላይ ልጅ ሊመጣ ይችላል? አይችልም። ዘከርያ የመርየም በዚህ በተለያየ ጊዜ የሚገኘው ርዝቅ በእነሱ ሀገር በተለምዶ በክረምት ማይገኘው እሷ ጋር ሲገኝ፣ በበጋ ማይገኘው እሷ ጋር ሲገኝ ምን ሲል ወዲያው እስከ ዛሬ እንዴት ጠፋኝ ሚስቴ መሀል ናት ብዬ እንዴት አንቀላፋው ብለው ማልቀስ ጀመሩና ሁናሊከ እዛው ቦታ ደዓ ዘከርያ ረበሁ ዘከርያ ጌታውን ለመነው ጠየቀው። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ካንተ ዘንድ መልካም ዘርያ ለግሰኝ። አዎ ልጅ ስጠኝ ስትል ልጅ ስጠኝ እንዳትል ሷሊህ ልጅ ስጠኝ መልካም ልጅ ስጠኝ አኼራን የሚያስተካክል ልጅ ስጠኝ እንጂ ልጅ መጥቶ በላ ሊሆንብህ ይችላል። የኸድርና የሙሳ ቂሳ ላይ ኸድር አገደሉት ያ ልጅ ሙሳ ዝም ብሎ ይጠይቁ ነበር። ለምን? ጡግያን ነው ኩፍራ ስለሆነ እኮ ነው። ለአባት ለእናቱ በጣም መጥፎ ስለነበር። ኢነከ ሰሚዑ ዱዓ አንተ ዱዓን ሰሚ ነህና። አዎ አላህ ሰሚ ነው። ስትጠይቀው ይሰማል። በልብ የተደበቀው ያውቃል። ሐሳብህን ጭንቀትህን ያውቃል። ያ አላህ በል እጅህን አንሳ። ፈናደቱ ልመላኢከቱ መላእክቶች ጠሩት። ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እሱ እዛው ዱዓ የሚያደርግበት ጸሎት የሚያደርግበት ቦታ ላይ አላህን እየለመነ አነላህ አላህ ዩበሽሩከ ቢያሕያ ያሕያ በተባለ ልጅ አላህ ያበስረሃል። ሙሰዲቀን ቢከሊመትን ሚነላህ የአላህን ከሊማ እውነት ብሎ የሚያረጋግጥ ወሰይደን ወሐሱረን ወነቢይ ሚነ ሳሊሒን ድንግል የሆነ ደግ የሆነ አለቃ የሆነ ከነቢይም ከደጋጎች የሆነ ልጅን አላህ ይለግሳል። ጥቡቅ የሆነ ልጅ ብሎ አላህ በዚህ ጠቀሳቸው። ዘከርያ የዚህ ጊዜ አላመኑም። በቃ አንድ የእስር ቤት ምን ተከሰተ መሰላቸው? ዳዋ እያደረገን አላህን ለምነው አላህ መች እንደሚያስወጣን አናውቅም፣ ሁሌ እሱ መጨቅጨቅ አለብኝ እያልኩ የዘከርያን ታሪክ እያነሳው ምን ዳዕዋ ማድረግ ጀመርኩ። አንዱ ያ ረብ ይላል። የተፈረደበት 12 ዓመት ነው። 3 ዓመት ታስሮ ውጣ ተባለ። እኔ ነው እንዴት አለ። በቃ ውጣ አላህን ለምን አለ። አላህ በሩን ከከፈተው መውጣት ማለት። ዘከርያም አይ የዚህ አይነት ቃል ነው። ምን ልጅ አላችሁ አላህ ይሰጣል እንደዚህ ሲባሉ ቃለ ረቢ ጌታዬ ወይ አና የኩኑ ሊ ጉላሙን ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒ አልኪበሩ በእርግጥም ዕድሜ ሄዷል አርጅቻለሁ። ወምረአቲ አቂር ባለቤቴ ደግሞ መሃን ናት። ቃለ ከዛሊከ አላሁ የፍዐሉ ማ የሻእ እንደዚህ ነው ጉዳዩ። አላህ የፈለገው ያሻውን ይሰራል። ቃለ ረቢ ጀዐል ሊ አያ ጌታዬ ለእኔ ምልክት አድርግልኝ።
ቃለ አያቱከ አላ ቱከሊመ ናሰ 3 አያሚን ኢላ ረምዛ 3 ቀናትን ሰዎችን በምልክት በጥቅሻ ካልሆነ በስተቀር አታናግርም። ምልክት እሱ ነው። ሲያናግሩት በምልክት ነው ዘከርያ የሚያወሩት። አንደበታቸው ተይዞ አላህ ምን አላቸው? ወዝኩር ረበከ የዚህ ጊዜ ጌታህን አውሳው ከሲራን በብዛት ወሰብህ ቢልዓሽይ ወልኢብካር በጠዋቱም በማታውም ክፍል ጊዜ እሱን ቀድሰው አውሳው። መልእክቱ ግልጽ ነው። አላህ ዱባይ ያሳካለህ። ኮንቲነር ጭነ መጣ፣ ቻይና ጭነ መጣ፣ ንግድ ተጧጧፈ፣ ህንፃው ተገነባ፣ ልጅ ፈልገ ነበር ሰጠ፣ ትዳር አልክ ሰጠ፣ ነገሮችን በዱንያ ላይ አመቻቸልህ አይደል? ወደ መስጊድ ቅረብ ነው። እኔን አውሳኝ አመስግነኝ ነው፣ ቀድሰኝ ነው። ዛሬ አላህ ይዘንልን። ልክ ኪሴ ሲያብ ከመስጊድ ርቃለሁ። አወል ሰልፍ ነበር፣ ሁለተኛው፣ 3 ከዛ ሸይጣን ቀስ ብሎ ያስወጣል። ቆይ ቤት ልስከትላለህ፣ ቆይ ሱቅ ልጀምር ትላለህ። አላህ ኒዕማውን በሰጠ ቁጥር ልታመሰግነው ነው የሚገባው። ዘከርያን አላቸው እኮ ይኸው ከማይታሰብ ነገር አላህ ለግሽ። ስለዚህ ጌታህን አውሳው፣ ቀድሰው፣ ዘክረው ጠዋት ማታ። አላህን ማውሳት ነው። ስለዚህ የውም አረፋ ልጅ አጣ ወንድሜ እጅህን አንሳ። ትዳር ፈልገሃል እጅህን አንሳ። ዒልም ፈልገሃል አልቀራልህም የሆነ የዕልም ክፍል እጅህን አንሳ። ያ አላህ ገር በገር አድርግልኝ። አፍያ አታሃል ተስፋ የለውም በቃ የመጨረሻ ነው እቤት ውሰዱ ሲባል ተስፋው አላህ ዘንድ ነውና ሁሉም በር ይዘጋባሃል፣ ጀርባውን ይሰጣሃል፣ ባላየ ያልፈሃል። ሁሌም እሺ ብለህ በሩን የከፈተው ጌታ አላህ ነውና እሱን ጨቅጭቀው። አላህ ሲጨቀጨቅ ደስ ይለዋል፣ ሲለመን ደስ ይለዋል። የሰው ልጅስ ሲለመን ይከፋል። መን ለም የስአልላህ የግደብ ዐለይህ። አላህን ማይለምን አላህን ማይጨቀጭቅ አላህ ይቆጣበታል። ሱብሓነላህ። ሰው ሳትጠይቀው ሲቀር ደስ ይለዋል፣ አላህ ስትጠይቀው ይደሰታል። ስለዚህ ሐጃህን ለምነው። ወላሂ ያን ቀን ኸይሩ ዱዓኢ ዱዓው የውም አረፋ ተስፋ ነው። ወደ አላህ መልካም ክጃሎት ነው። አብዱላህ ብን ሙባረክ የሚባሉ ታላቁ ዓሊም ረሒመሁላህ ምን ይላሉ? ጂእቱ ኢላ ሱፊያን ሰውሪ፣ ወደ ሱፊያን ሰውሪ ሙሐዲስ ናቸው። መጣው ዓሽየተ ዓረፋ፣ በዓረፋ ምሽት ላይ ወሁወ ጃሲን አላ ሩክበተይህ፣ እሱ በጉልበቶቹ ተንበርክኮ ወዐይናሁ ተህሚላኒ፣ አይኖቹ ያነባል። ማን? ሱፊያን ሰውሪ። ፈቁልቱ ለሁ፣ ለሱ አልኩት ይላል። ማን? አብዱላህ ብን ሙባረክ መን አስወኡ ሃዘል ጀሚዕ ሐለን፣ ከዚህ ካለንበት ከተሰባሰበው ሰው መጥፎ ሐል ያለው ሰው ማን ነው ብዬ ጠየቅኩኛል። ቃለ ሱፊያን ሰውሪ አለዚ የዙኑ አነ አላህ ላ የግፊሩ ለሁ፣ አላህ አይምረኝም ብሎ የሚያስብ አላህን የሚጠረጥር ሰው መጥፎ ሰው ማለት ነው። ያ ቀን ማለት አላህን መልካም የምጠረጥርበት፣ ጀነት ይለግሰኛል ከጀሃነም ሑር ይለኛል፣ ዱንያ አኼራን ያስተካክለኛል ብለን የምንለምንበት ቀን ነው። መቼ? የውም አረፋ። ስለዚህ በእነዚህ አሁን የ7 ቀናት አሳልፈናል። 7ቷም እያለቀች ናት። ነገ የውሙ ተርዊያ ነው። 9ኛው ቀን ሰኞ ነው አይደል? ሰኞ ነው። እስካሁን እንደ ምክር ነው። ጾም ያልጾማችሁ ጾም ግዴታ አይደለም፣ ሱና ነው። ኢማሙ ነወዊ እስትሕባበን ሸዲደን በጣም የሚወደድ ሱና ነው ብለው የሚወደድ ነው ብለው ተናግረዋል። አንዳንድ አሰሮች የአላህ መልእክተኛ ከወሮች 3 ቀን የዙልሂጃን 9 ቀን ከአንዳንድ ከንስላሴ ሚስቶች የተዘገቡ ሐዲሶችም አሉ። ግን በግልጽ ደግሞ የመጣው 9ኛው ቀን ነው። ሰኞ ነው አለ። ሰኞ ሱና ነው። ዙልሂጃ ነው ከተቻለ ነገና ከነገ ወዲያ። ያ ካቃተን ግን 9ኛው ቀን ግን በምንም መልኩ በቃ በምንም መልኩ ዛሬ ትሬዲንግ አለብኝ፣ ትሬዲንግ ይቅር፣ ከጀሃነም እሳት ወር የምትልበት ነው። ዛሬ የሆነ ስራ አለብኝ፣ ይህን ጾም እንዳትል፣ ጾሙን መጾም። 1-2 ነጥቦችን አንስቼ የዛሬ ፕሮግራም ልዝጋ። አንደኛው ነጥብ ያ ቀን 9ኛው ቀን ማለት ስለ 10ኛው እደርስበታለሁ። 9ኛው ቀን የውም አረፋ ነቢዩ ኹጥባ ያደረጉበት ቀን ነው። የነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜ የተሰማበት 124,000 ሰሓቦች የተሰባሰቡበት ሐጀተል ወዳ ኹዙ አኒ መናሲከኩም የሐጅ ስነ ስርዓታችሁን ከኔ ያዙ ብለው ነቢዩ ብዙ አደራዎችን ያስተላለፉበት ነው። ካስተላለፉት 1-3 አደራዎችን ለእኛ በጣም ስለሚጠቅም ላካፍላችሁ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም
እዛች ቦታ ላይ የወንድማማችነትን ደማችን፣ ንብረታችን፣ ክብራችን አንዱ ባንዱ ላይ ሐራም እንደሆነ የአላህ መልእክተኛ ወሩን ጠቅሰው ወሩ ምንድነው? ወሩ ዙልሂጃ ነው፣ የተከበረ ወር ነው። ሀገሩ ምንድነው? መካ ነው፣ የተከበረ ነው። ቀኑ ምንድነው? የውሙን ነህር ነው። በአንዳንድ ዘገባ መጥቷል። በአንዳንድ ዘገባ 9ኛው ቀን ላይ እንዳሉ መጥቷል። የውሙን ነህር ነው። 10ኛው ቀን ልክ ቀኑ ከባድ እንደሆነ፣ ወሩ ከባድ እንደሆነ፣ አገሩም ከባድ እንደሆነ የወንድሞቻችሁ ገንዘብ፣ ንብረት፣ ደም፣ ክብር እንደዚሁ ከባድ ነው ብሎ የአላህ መልእክተኛ ያስተላለፉበት ቀን ማለት ነው። ሪባን ሙሉ ለሙሉ ሐራም ብለው የገለጹበት ቀን ነው። ያ ቀን ሁሉም ወንድማማችነት አንድ ነው የሚበላለጠው በተቅዋ ነው ብለው የአላህ መልእክተኛ ሰለላሁ ያ አዩሃ ናስ እናንተ ሰዎች ወይ አላ አዋጅ ንቁ፣ ኢነ ረበኩም ዋሂዱን ጌታችሁ አላህ አንድ ነው። ወኢነ አባኩም ዋሂዱን አባታችሁ አደም ስንት ነው? አንድ ነው። አላ አዋጅ እናንተ ከጌታችሁ ብቸኛ ጌታችሁ የምትገዙት አላህ ነው። የተገኛችሁት ደግሞ ከአንድ አባታችሁ ከማን? ከአደም ነው። አላ አዋጅ ላ ፈድለ ሊዓረቢይን አላ አጀሚይ አረብ የሆነ ሰው ከሌሎች ከአረብ ክፍል ውጭ ካለ ሰው ብልጫ የለውም። ወላ ሊዓጀሚይን አላ አረቢይ እንደዚሁ አጀሚይ የሆነ ከአረብ ውጭ ያለ አካል በአረቦች ላይ ብልጫ የለውም። ወላ አሕመረ አላ አስወደ ቀዩ በጥቁሩ ላይ ብልጫ የለውም። ወላ አስወደ አላ አሕመረ ጥቁሩን በቀዩ ላይ ብልጫ የለውም። ኢላ ቢተቅዋ በምን ካልሆነ በተቅዋ ብቻ ነው። በተቅዋ ብቻ ነው። አበለግቱ መልእክቴን አደረስኩ አሉ የአላህ መልእክተኛ። ቃሉ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም አው የአላህ መልእክተኛ አድርሱ አሉ ሰሃቦች። በተቅዋ ነው። ኢስላም የፀጉርህ ከርዳዳ መሆን፣ ለስላሳ መሆን፣ ፊት መጥቆሩ፣ ቋንቋ መለያየት ቦታ የሚሰጠው በተቅዋ ነው። እዛ ስትሄድ አሰላሙ አለይኩም ነው። ከቻይና ስለመጣ ሌላ ቋንቋ ነው፣ አሰላሙ አለይኩም ነው። ከአፍሪካ ስለመጣ ነው፣ አሰላሙ አለይኩም ነው። መግቢያ ኮድህ ነው። የአንድነቱ ትልቁ መድረክ ስለሆነ ነቢዩ ሰለላሁ ዐለይሂ ወሰለም በሌላው ደግሞ አዳር ያሉበት ጉዳይ ሐጀተል ወዳ ላይ አላ አኽቢሩኩም ቢልሙእሚን ስሙ አማኝ ማን እንደሆነ ልንገራቸዋል። መን አሚነሁ ናሱ አላ አምዋሊሂም ወአንፉሲሂም ሰዎች በገንዘባቸው በነፍሳቸው ያመኑ ሰው አማኝ ማለት አለ። ወልሙስሊሙ ሙስሊም ማለት ደግሞ መን ሰሊመ ናሱ ሚን ሊሳኒሂ ወየዲሂ ሰዎች ከምላሱና ከእጁ ሰላም ይሁንለት፣ እነሱን አዛማ ያድርግ። ወልሙጃሂዱ ሙጃሂድ ማለት ደግሞ መን ጀሃደ ነፍሰሁ ፊ ጣዓቲላህ አላህን በመታዘዝ ነፍሱን የታገለ ነው ሙጃሂድ ማለት። ወልሙሃጅር ሙሃጅር ማለት ደግሞ መን ሀጀረ አልኸጣያ ወዙኑበ ረዋሁ ኢማሙ አሕመድ ወንጀልና ኃጢአቶችን የራቀ ነው ሙሃጅር ማለት አሉ። ከዛም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሴቶች በወንዶች ላይ ብልጫ ማን ነው? ሴቶች በወንዶች ላይ ብልጫ እንደሌላቸው፣ ወንዶች በሴቶች ላይ ብልጫ እንደሌላቸው ማለት ሐቅ የሁሉም እኩል ነው። الرجال قوامون على النساء ወንድ ልጅ የሴት ልጅ የበላይ አሳዳሪ ነው ኢስላም ያስቀመጠው። በሐቅ ደረጃ ግን ከበላሁ ልታበላት ከጠጣሁ ልታጠጣት ብለው የአላህ መልእክተኛ የሴቶችን ሐቅ አደራ ያሉበት። ሴቶች የአላህ አማና ናቸው። ያንን አማና ጠብቁ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩበት። ከእናንተ ትእዛዝ ከወጡ እነሱ ላይ ምልክት በማወጣ መልኩ ለማስተካከል አደብ ለማስያዝ ትንሽ ቸብ አድርጉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም የመከሩበት። ከዛ በኋላ ግን አንድ ትልቅ መልእክት አስተላለፉ። ምን አይነት መልእክት? ወቀድ ተረክቱም ፊኩም በእርግጥ በእናንተ ላይ ትቼ ሄጃለሁ ማ ለም ተድሉ ባዕደሁ እን ኢዕተሰምቱም ቢሂ እሱን አጥብቃችሁ ከያዛችሁ እናንተ መንገድ የሚባል አስቱማል። ኪታቡላህ የአላህ መጽሐፍ ቁርአን ሙሉ ነው፣ መመሪያችሁ ነው። ቁርአኑ ራሱ ሙሉ የሆነው ዲኑ ሙሉ የሆነው መቼ ነው? የውም አረፋ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና ብሎ አላህ ዛሬ ሃይማኖታችሁን ሙሉ አድርጌዋለሁ ብሎ አላህ የተናገረበት ቀን ማለት ነው። ሙሉ ነው። ከእስልምና በኩል ከሃይማኖት በኩል እስልምና ወድጄላችኋለሁ ብሎ የተናገረበት ቀን
የአላህ መልእክተኛ ምን አሉ? ይሄን አጥብቃችሁ ከያዛችሁ አጠሙም። በሌላ ዘገባ ወሱነቲ የኔ ሱና አሉ። ከዛ አንድ መልእክት አስተላለፉ። ወአንቱም እናንተ ቱስአሉነ አኒ ስለኔ ትጠይቃላችሁ፣ አላህ ይጠይቃችኋል። ፈማ አንቱም ቃኢሉን እናንተ ምን ብላችሁ ነው የምትመልሱ ስለኔ ስትጠየቁ? ቃሉ አሉ ሰሓቦች ነሽሀዱ እንመሰክራለን አነከ አንተ ቀድ በለግተ መልእክትህን አድርሳል። ቀድ በለግተ ሪሳላ ማለት መልእክትህን አድርሳል። ወአደይተ አማናህን ተወጥተሃል። ወነሳሕተ ሰዎች መክረሃል፣ ገጽሃል፣ ወደ ትክክለኛው መንገድ አመላክተሃል፣ ሐላል ሐራሙን ተናግረሃል። ይሄን ያሉትን በአጠቃላይ ለአላህ እንናገራለን እንመሰክራለን። ፈቃለ ቢኢስበኢሂ ሰባባ በአመላካሽ ጣታቸው የርፈኡሃ ኢለ ሰማ ወደ ሰማይ ከፍ እያደረጉ ወየንኩቱሃ ኢለ ናስ ወደ ሰዎች ደግሞ እንደዚህ እያመላከቱ አላሁመ ሽሀድ አላህ ወይ አንተ መስክር እነዚህ ሰዎች እንደመሰከሩ እያሉ ሰዎቹ ላይ እዚህ ወደ ሰማይ ግን ይላል ሐዲሱ የርፈኡሃ ኢለ ሰማ ወደ ሰማይ አላህ ከሰባት ሰማይ በላይ ከአርሽ በላይ መሆኑን እየነገሩን የአላህ መልእክተኛ አርረሕማኑ ዐለል አርሽ እስተዋ ወደ ሰማይ እያመለከቱ አላህ ወይ እነዚህ ሰዎች እንደመሰከሩ አንተም መስክር አሉ። 3 ጊዜ አላሁመ ሽሀድ አላሁመ ሽሀድ አላሁመ ሽሀድ። ስለዚህም ያን ኑዛዜያቸው የምናከብርበት ነው። የመጨረሻው መልእክቴ ቀጣዩ ቀን 10ኛ ቀን ነው። ከ10ኛው ቀን በፊት ነገም ከነገ ወዲያም ብዙ ወንድሞች ወደ ክፍለ ሀገር ዘመድ ጥየቃ እናት አባት ጋር ዚያራ ለማድረግ ይሄዳሉ። በጣም የሚወደድ የሚከበር ነገር ነው። እናት አባትን ማስደሰት በሐያት እያላችሁ አደራ ወላጆቻችሁን ተንከባከቡ። የእናት የአባት ሐቅ ከባድ ነው። የእናት የአባት ሐቅ ቀጥራቸው የሚገባ ወላሂ ከኛ ከተለዩ በኋላ ነው። ቀብር የገቡ ጊዜ ነው የእናትን ጥቅም የአባትን ጥቅም የምታውቀው። አብዱላህ ብን ሙባረክ በጣም ዓሊም ናቸው። አብዱላህ ብን ሙጃሂድ ናቸው። ዓቢድ ናቸው። ነጋዴ ናቸው። ወሩ ዓመቱን ለ4 ከፍለው ነበር ዒባዳ የሚያከናውኑት። የንግድ ወር ጊዜ አላቸው፣ የዒባዳ ጊዜ አላቸው፣ ዒልም የሚያስተምሩበት ጊዜ አላቸው፣ ጂሃድ የሚወጡበት ጊዜ አላቸው። እናትየው ሲሞቱ አለቀሱ። አንቱ እርሶም ማልቀስ እኮ በኢስላም አልተከለከለም። እናት ሞታ አባት ሞቶ ዘመድ ሞቶ ማልቀሱ ኢስላም አልከለከለም። ነብዩ ማልቀሱ አሉ። የእዝነት መገለጫ ነው። የተከለከለው እቺ ምላሳችን የምታወጣት ቃል ናት። አላህን የሚያስቆጣ ቃላት ነው። ሰው ሲሞት አላህን የሚያስቆጣ ቃላት ከአንደበታችን ሲወጣ ነው አላህን ይቆጣል እንጂማ ማልቀስማ የእዝነት መገለጫ ነው። ነብዩ ማልቀሷል ሰለላሁ ዐለይሂ ወሰለም። አብዱላህ ብን ሙባረክ ሲያለቅሱ እርሶም ሲባል ምን አሉ? እኚህ ትልቅ ዓሊም አንዱ የጀነት በር ተዘጋብኝ አሉ። አንዱ የጀነት በር ተዘጋብኝ። ስለዚህ አደራ እናት አባት አጠገባቸው ያሉ በሐያት ያሉ ወላሂ ተንከባከቡ። የእናት የአባት ሐቅ ቀላል አይደለም። የእናት ምርቃት ቀላል አይደለም። እናት ሁሌም እናት ናት። ያንተ ለውጥ ያንተ ደስታ የሚያስደስታት እናት አባት ናቸው። የራሱ ወንድምማ ስትቀየር ነገሮቹ ላንተ ሪስኩም ሲመጣ የሆነ ነገር ሲሆን ውስጡ የሆነ ነገር ማሰብ ይጀምራል። ቂም ይይዛል፣ ምቀኝነት ይመጣል። ሁሌ ከሷ በላይ እንድትሆን ሁሌ ከሱ በላይ እንድትሆን የሚመኘው አባት እናት ናቸው።